እዚህ ያለሁት ያው ሁሉም ቦታ ሁሉም አቅጣጫ ላይ የምገለጠው ወንድሜን እየፈለግኩ ነው ዴኒዝ፣ ይሄ ነው ዋናው የህይወቴ ክፍል ብሎ ነገራት። ሰላም ጤና ይስጥልኝ፣ እንዴት ተሰነበታችሁ የዚህ ቻናል ተከታታዮች? አራስ ክፍል 16 ቀጥሏል። ክፍል 15 ያቆመው ባለፈው ጊዜ ያው አራስ እውነተኛ የህይወቱን ሚስጥር ለዴኒዝ እየነገራት ነበረ እና በዚህ ምክንያት እዚህ እንደተገኘ ሰው ደውሎለት እንደመጣና ሁሉንም ሚስጥር ነገራት ለዴኒዝ። ዴኒዝ በጣም ነው ያዘነችው እና አሁን እባክሽ ታዲያ ቻርጁን ትፈልጊልኛለሽ ሲላት፣ ታዲያ የአክ ቤተሰቦች ከዚህ ጋር ምን ያገናኛቸዋል አለችው ዴኒዝ። አይ እሱ ሰውዬ ገና ያየሁት ቀን ጠልቼዋለሁ፣ ለምን እንደሆነ አላውቅም፣ የሆነ የሚከታተለኝ ነገር ያለ ይመስለኛል። ስለዚህ ምናልባት ለወንድሜ ፍንጭ አገኝበታለሁ ብዬ ነው ከሱ ጋር እንትን እምለፋው እያላት ነው። እሺ ወደ ቤት እንሂድና ቻርጅ እናድርግ አለችው እና ይዛው ሄደች። እንግዲህ ወደ ቤቷ ይዛው ሄደች እና ቤት እየገቡ ነው። በሌላ አቅጣጫ በዛ በወጣቶች ማሳደጊያ ውስጥ ትልቅ ሻንጣ አንድ የድርጅቱ ተማሪ እየጎተተ አስገባና የወጣቶቹ ማደሪያ ክፍል ላይ ከፈተው። ሲከፍተው ቲዮማን ነው የወጣው። በሚያሳዝን ሁኔታ ቲዮማን እንግዲህ አራስን ውስጥ ለውስጥ ተከታትሎት ውስጥ ድረስ መጥቷል። ምን ሊያደርግ እንደሚችል የሚታወቅ ነገር የለም። በሌላ በኩል እንዲሁ ለኢላና ጓደኞቿ ከዋና ውስጥ ቁጭ ብለው ለኢላ ገና ከውሃ ውስጥ አልወጣችም። ሁለቱ ጓደኞቿ ውጭ ላይ ነው ያሉት እና እያወሩ ነው። ወንድምሽን እገለዋለሁ አለች የቲዮማን ፍቅረኛ፣ ስሟ አለን ነው ሰላን ነው ሰሌን እና እገለዋለሁ እያለች ነው። አንቺ ደግሞ ፊትሽን ጥለሻል፣ ምክንያቱም አራስ ከዴኒዝ ኋላ እየሮጠ ስለሄደ ይህንን አላሰብሽም አለች። ምን እያወራሽ ነው? እኔ እንደዚህ አላሰብኩም አስለን አለቻት። አይ አስበሻል፣ አትዋሺ። የለኢላ የማበስተባበያ ሰዓት ልበልልሽ እንዴ? ትክክል፣ አልዋሸሁም። በትክክልም ይሄንን ነው እያሰብሽ ያለሽው። አንቺ በሳይክል ከእርሱ ጋር ስትመጪ ይህንን አላሰብሽም ነበር። ነገር ግን እሱ ከመጣ በኋላ ከዴኒዝ ኋላ እየሮጠ ነው። ይሄ ደግሞ አበሳይቶሻል። እና ሌላ ልንገርሽ፣ ሁሉም ሰው የሚኖረው የእድሉን ነው። ሁሉም የእድሉን ነው የሚኖረው፣ ነግሬሻለሁ። ስለዚህ እባክሽ አንቺ ከሱ ጋር ጭራሽ በሳይክል መምጣት ምናምን ምንም ያገናኘው ነገር አለ? እንደዚህ አይነት ነገር እንዳታስቢ። እሱ እኮ ገና ድሮ ጨርሶታል። ከዴኒዝ ጋር ነው ያለው። በቃ ሁሉንም ነገር አብረው እንዳሉና አብረው እንደሚያሳልፉ እኔ በደንብ አውቃለሁ አለቻት። የሁለቱም ጓደኛ የሆነችው ሌላኛዋ በምን አወቅሽ? ስለን እንደዚህ አትበይ፣ ሳታቂ ለምንድነው የምትዋሽው? ይሄ ነገር እውነት አይደለም። እውነቱን ነው እየነገርኳት ያለሁት። ተስፋ እንዳታረግ እየነገርኳት ነው ውዴ። እውነቱን ወቂ። አንቺና አራስ አብራችሁ አትሄዱም በፍጹም። በቃ እሱ የዴኒዝ ነው፣ ከዴኒዝ ጋር ሆኗል ያለች የነገረቻት ነው። ሌላ ለማስተባበል እየሞከረች ነው፣ ግን እቺ ልጅ ልትሰማቸው አልቻለችም። በቃ እኔ ለማንኛውም ልብሴን ልቀይር ስሚያችሁ ሄጃለሁ ብላ ጥላቸው ሄደች። እነ ዴኒዝ ቤት ዴኒዝ ወንድሟ ቤት ውስጥ ሲገቡ ድንገት ኮሽኮሽታ ሲሰሙ፣ ቆይ እኔ መጀመሪያ ልግባና ምናልባት ሌባ ሊሆን ይችላል አላትና ክፍል ውስጥ ገብቶ ሲመለከት የዴኒዝ ታናሽ ወንድም ነበር። ወንድሜ አለውና አሃ ሌባውን ያዝ ነው ይኸውና ሌባው ብሎ እየተጠጋው አራስ እባላለሁ አለው። እኔ ደግሞ ስሙን ነገረው። ያ ትንሹ የዴኒዝ ወንድም ስሙን እየነገረው ያለ በሉ እናንተ ተዋወቁ፣ ምን እየሰራህ ነው? ለምን መጣህ በጊዜ አለችው ዴኒዝ። አስተማሪያችንን አሟት ስለነበር በጊዜ ወደ ቤት መጣን። እኔ ደግሞ እርቦኝ ስለነበር ምግብ ለመስራት እየሞከርኩ ነው፣ ግን አልተሳካልኝም አላት። እሺ ችግር የለም እኔ እሰራልሃለሁ ምግብ። እኔ የምሰራልህን እንቁላል ታውቃለህ? አብረህ ከጣቶች ጋር ልትበላቸው ትችላለህ፣ በጣም ጣፋጮች ናቸው አለው። እሺ ስራልኝ። ምንድነው የምሰራልህ? እንቁላል ቁጭ ነው ወይስ እንቁላል ኦምሌት ይሻልሃል? ቁጭ ቢሆን ይመረጣል አለ ልጁ። በቃ እኔ ቻርጅ ፈልጌላችሁ ልምጣ ብላ ወደ ሌላ ክፍል ስትሄድ ወንድምየው ትንሹ በጣም ቆንጆ የሆነው መጠየቅ ቀጠለ። አንተ ዴኒዝ በጣም ነው የምትወድህ አንተን አለችው። እውነት ትወደኛለች እንዴ? አዎ እኔም በጣም ነው የምወዳት፣ ጓደኛዬ ነች አለ። እኔም ደግሞ አንተን በጣም ማቀህ ነው የሚመስለኝ፣ ሁልጊዜም ስላንተ ታወራለች እና የማቅህ እየመሰለኝ እያሰብኩ ነው። ሁሌም ትምህርት ቤት ስላንተ ነው የምታወራው ብሎ ለትንሹ ልጅ ይነግረዋል።
አንተ እዛ ህጻናት ማሳደጊያ ነው አለ ያለኸው፣ የልጆች ማሳደጊያ ውስጥ የወጣቶች ማሳደጊያ ውስጥ እዛ ቴሌቪዥን አለ እንዴ ብሎ ጠየቀው። አዎ ለምን ጠየቀኝ አለው። ምክንያቱም እናታችን እኛን ሰልችተናለች፣ እኔንና ዴኒዝን። ስለዚህ እኔ እዛ ሄጄ ማደግ እፈልጋለሁ አለ። በጣም በሚያሳዝን ሁኔታ አያችሁት። ትንሹ ልጅ እኮ ነው እንደዚህ ያለው። በዚህ መሀል ዴኒዝ ገባችና ይኸው ለስልኩ ቻርጅ አግኝቻለሁ አለች። በሌላ አቅጣጫ ደግሞ አራስና አሁን ደግሞ ቲዮማን ቤቱን እየበረበረ ነው በኃይለኛ ሁሉንም ነገር እየከፋፈተ እየበረበረ ነው። አራስ ደግሞ ከጨርሶ የወጣ ዴኒዝን ስለ ሁሉም ነገር አመሰግንሻለሁ ዴኒዝ፣ ካሁን በኋላ እንዲህ አይነት ነገሮችን እንዳታረጊ እባክሽ ለኔ ብለሽ ብሎ አይ አንተም ራስህን ጠብቅ፣ እነዛ ሰዎች በጣም መጥፎች ናቸው፣ በጣም አትጠጋቸው እያለችው ነው። ትከሻ ለትከሻ ሲሳሳሙ ወይዘሮ ኡማይ ከኋላ ሆና አየቻቸው እና ራስ ተሰናብቶ ሲሄድ ኡማይ ዘላ ገብታ በሩን በኃይል ዘጋችው። እንዴ ምንድን ነው ብላ ዴኒዝ ስታያት ጊዜ ዴኒዝን ጭራሽ ወደ ሶፋው ገፈተረቻት እና ይሄ ሌባ ከቤቴ ሲወጣ አይቼዋለሁ፣ ጭራሽ ወንድ ልጅ ቤት ውስጥ ታመጫለሽ እንዴ አንቺ ነውረኛ እያለች ዴኒዝን መደብደብ ጀመረች በጣም በሚያሳዝን ሁኔታ። ዴኒዝ ደግሞ ምንም ያደረኩት ነገር የለም፣ ምንድነው የምታወሪው? ወንድሜ እኮ አለ ቤት ውስጥ፣ ምን እያለሽ ነው? አዎ አንቺ አሳፋሪ ነሽ፣ ምን እያደረግሽ ነው? በዚህ ቤት ውስጥ ምን ወንጀል እየሰራሽ ነው? አንቺ የምታሳፍር እያለቻት በጣም እንትን እያለቻት ነው በሚያሳዝን መልኩ። እንግዲህ ልጆች እዚህ ጋር የምንመለከተው ነገር ምንድን ነው? ወጣቶቹ ልጆች እነ ለኢላም ሆኑ ቲዮማን ወይም ደግሞ አራስ ወይም ደግሞ ዴኒዝ ሁሉም ስማርት ልጆች ናቸው። በጣም ደስ የሚሉና ትምህርታቸው ላይ ብቻ የሚያተኩሩ እርስ በራሳቸው በቀን የሚገጥሟቸውን ነገሮች የሚወጡ ኃላፊነት የሚሰማቸው ናቸው። ነገር ግን ወላጆቻቸውን ስትመለከቱ ችግር ያለባቸው ናቸው። የአራስ በእርግጥ አራስ ወላጆች የሉትም። የዴኒዝ ቤተሰቦች አባትየው በጣም ጥሩ ልጅ ነው፣ ወንድሟ በጣም መልካም ልጅ ነው። ነገር ግን እናቷ ያው ችግር አለባት። ከሀብታሞች ጋር ልትሰራ ተጠግታለች። ግን ስራ ብቻ ሳይሆን ባል ያለውን ሰው እያማገጠች ያለች እና ከሱም ያረገዘች ነች። እንግዲህ በምን ሞራል ነው ልጅቷን የምታናግራት? ለልጆች አስተዳደግ ወላጆች በጣም የጸዳ አእምሮና የጸዳ ስራ ሊኖራቸው ይገባል። እንግዲህ ይሄ በጣም መጥፎ ነገር ነው። በቤተሰቡ ውስጥ እንዲህ አይነት ነገሮች ተጽዕኖ ይፈጥራሉ። ልጆቻቸው እንዳይሰሟቸውና እንዳይታዘዟቸው ይሆናሉ። እነ ዴኒዝም እንግዲህ የደረሰባቸው ችግር ይሄ ነው። በዛኛው ወገን በሀብታሞቹ ቤትም ደግሞ ሀብት የሰላም ምንጭ ሊሆን አይችልም። ሀብት ደስታ ምንጭም ሊሆን አይችልም። ምክንያቱም ሀብታቸው በጣም የጥግ ነው። በሰራተኞች ነው የሚመሩት፣ በሾፌር ነው የሚንቀሳቀሱት። ልጆቻቸው ቤታቸውና የዋና ስፍራቸው ሁሉ በጣም የተለየ ነው። ነገር ግን አንድ የጎደላቸው ምንም ሰላም የላቸው። ምክንያቱም በቃ ሁል ጊዜ ጸብ ነው። ሁል ጊዜ አባቱን ቲዮማን የሚቀጣበት አቀጣጥ በጣም ነውርና አሳፋሪ ነው። አንድ ጊዜ ሽንት ቤት ይከተዋል፣ አንድ ጊዜ ሳጥን ውስጥ ይቆልፍበታል። በሚያሳዝን ሁኔታ በጥፊ ይመተዋል። የ17 ዓመት ልጅ በጣም ትልቅ ነው። በጥፊ የሚመታ ልጅ አይደለም። ግን በእንደዚህ አይነት ሁኔታ ነው እና በቃ ሀብታሞቹን ቤት ደሃዎቹን ቤት ምንም ያለ ሰላም የለም። ግን ልጆቹ ደግሞ ወጣቶቹ የሀብታም ሆኑ የደሃ ኑሯቸውን ለማለፍና ቀኑን ለማሳለፍ ጥሩ ነገር እያደረጉ እርስ በርስ እየተጋገዙ ደሃና ሀብታም ሳይሉ አንድ ላይ እየተቀላቀሉ እንግዲህ የነ አራስ ጓደኞች አሉ። በዛ ማሳደጊያ ጣቢያ ውስጥ ያሉ አንዳንዴ ብቅ የሚሉ እሱን የሚረዳው ጀሚል የሚባለው ልጅ ራሱ በጣም ጥሩ ነው እና እንግዲህ ይሄ ለቤተሰብ አስተዳደግ በጣም ወሳኝ የሆነ ነገር ነው። እንዲህ አይነት ወላጆች ከድርጊታቸው መቆጠብ አለባቸው። ምክንያቱም የሚያሳድጋቸው ልጆች ላይ ተጽዕኖ ይፈጥራል ማለት ነው። በዚህ አጋጣሚ እና አራስ ያው ስልክ ቪዲዮ ኮል ተደወለለት። ሲመለከት ቲዮማን እብዱ ነው። በቃ እቃውን እያተረማመሰ ነው እንዳለ በቃ ማስታወሻውን አየበት። ይኸው ማስታወሻውን ሁሉ እየፈተሸ አየው። በጣም ተናደደ። አራስ እየሮጠ ወደ ማሳደጊያው ሲመጣ ቲዮማን ከዛ በፊት ቁጭ ብሎ ነገሮችን ብትንትና አርጎ ማስቲካውን ወስዶ በልቶ አንድ የዳሪ መጽሐፍ አወጣ። መጽሐፏን እየተመለከታት ነው።
በዛ መጽሐፍ ውስጥ አራስ ከጅማሬ እስከ ፍጻሜ ሁሉንም ጽፎታል። ስለ ደሚር፣ ስለ ወላጆቹ፣ ስለ አደጋው ደሚር ምን አይነት ልጅ እንደሆነ በቃ ይሄንን ሲያነብ ቴዎማር ተመስጦ ነው የሚያነበው። ግን አንዳችም ነገር ወደ አይምሮ አልመጣም በሚገርም ሁኔታ። ምክንያቱም ይሄ ታሪክ የሱ ነው። ግን በዛን ሰዓት የ4 አመት ልጅ ስለነበረ እና አሁን ደግሞ የ16 አመት ወይም የ17 አመት ልጅ ስለሆነ እንግዲህ ያ ነገር ከ12 አመት በኋላ ነው ሊሆን ያለው እና ሊያውቀው አልቻለም እንጂ ጠቅላላ እዛ ላይ የተጻፈው የአራስ ታሪክ ነው። የአራስና የእሱ ታሪክ ነበረ። የአደጋ ሁኔታ፣ የወንድሙ ስም፣ የቁራ የሚወድ መሆኑን ሁሉ አራስ በዝርዝር ልክ እንደ አንድ የወንጀል ተከታታይ ሰው እንደ ደራሲ በስዕል መልክ በጣም ቆንጆ አድርጎ ጽፎታል። እና ይሄ እንደዚህ ሆኖ ያለ እንግዲህ አሁን ምንድነው አራስ ደረሰ። ሲደርስ ነገሮች ሁሉ ተበታትነዋል። መጽሐፉ ተወስዳለች። እቃው ብትንትን ብሏል። ፈለገ አላገኘውም። አልጋው ላይ ተናዶ ቁጭ አለ። ቁጭ ሲል ስልኩ ጮኸ። ስልኩ ያቺ ትንሿ ነች። ነገ ጠዋት ሲል ገና ስልኩ ተዘጋ። ተናደደ፣ አበደ። ሲያይ ያመጣው ቻርጅም አልሰራለትም፣ ስልኩም ቻርጅ አላደረገም። በቃ በጣም ተበሳጨና ጮኸ፣ ተወራጨ፣ የሚያደርገውን አጣ። ግን ወዲያው ደግሞ ሌላ በዋናው ስልኩ ላይ ሜሴጅ መጣለት። ነገ ጠዋት ወንድምህን አገናኝሃለሁ፣ ስለዚህ ከኔ ደወል ጠብቅ የሚል ጥሪ ጠብቅ የሚል መልእክት ነበረ። አራስ በጣም ፈነደቀ፣ ደስ አለው በጣም። መጀመሪያ ተናዶ ነበረ። በቃ ያኛው ስልክ እንትን ሲል ይሄኛውን ስልክ እንኳን አለማስተዋሉ አራስ ከጉጉቱ የተነሳ ወንድሙን ከመፈለጉ የተነሳ እውነት መሰለው እና አንድ የሳተው ነገር ግን አለ። እንግዲህ ያው በሚቀጥለው ክፍል ላይ ስንመለከት ምን እንደሆነ አብረን እንመለከታለን። እና አራስ በዚህ አይነት ሁኔታ እየፈነደቀ ነው። ቴዎማን ደግሞ ቤቱ ያችን መጽሐፍ ወስዶ በደንብ እያያት ነው እንዳለ ከዳር እስከ ዳር እያነበባት ነው። ግን ምንም የገባው ነገር የለም። ሲያነብ ግን ተመስጦ ነው። አባቱ ደግሞ መጥቶ አየው። ሲያየው ያቺ መጽሐፍ መሆኗንም አላወቀም። እሱ ዝም ብሎ በእንትን ጥሎት ሄደ። እንግዲህ ጠዋት ላይ ማለዳ ላይ አቶ ሀካን በመርከብ ቁጭ ብሎ ነበረ እና በመርከብ ቁጭ ብሎ ያለ ስልክ ተደወለለት። ከዛ ስልኩ ከየት ነው የተደወለለት? ከድርጅት ነው። ከድርጅት ለአራስ የተዘጋጀ ወረቀት። በቃ አራስን ሊሸኙት ነው። አይገርምም? አራስን መልሰው ሊያባርሩት ነው እና ወረቀቱ ደርሶታል ድርጅቱ መልሶ ሊልከው ነው ማለት ነው። በቃ በስነ ምግባር ብልሽት ምናምን ብለው አስመዝግቦ ሊልከው ነው። ደስ ብሎት ለሚስቱ ደወለላት እና የአራስ ነገር አበቃለት አላት። ከዛ በቃ የአራስ ነገር አበቃለት ብሎ ነገራት። እንግዲህ ደስ እያላት ነው። እንግዲህ በሚቀጥለው ክፍላችንን አራስ ወደ አገሩ ወደ ኢስታንቡል ይሸኛል ወይ? ዛሬው በዚህ ያበቃል። እነዚህ ሰዎች እንደነገርኳችሁ ሀብታሞቹ ሰላም የላቸውም። ራሳቸው ሰላም አጥተው ሰዎችን ሰላም ማሳጣት ነው የሚፈልጉት። አራስ ምንም ባላደረገው ሊሸኙት ነው። እሱ ደግሞ ሊፈልግ ነው የመጣው። እንግዲህ ምን እንደሚፈጠር በሚቀጥለው ክፍል እንመለከታለን። እስከዛው ሰላም ይሁንላችሁ። ሼር፣ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቻናላችንን ደግፉ። ለምትደግፉት እና ለምታደርጉት መልካም ነገር ሁሉ እጅግ አድርገን እናመሰግናችኋለን። ሁልጊዜም ከኛ ጋር ስለሆናችሁ እናመሰግናለን። የዛሬው አራስ ክፍል 16 በዚህ ይጠናቀቃል።